በየቀኑ የምንሰማው የጦርነት የሞትና የሰቆቃ ዜና ሰልችቶታል? ዓለም በጭካኔ በተሞላችበት በዚህ ወቅት ዛሬ አንድ ልብ የሚነካና የታማኝነትን ትርጉም የሚያስተምር እውነተኛ ታሪክ ይዘንላችሁ ቀርበናል። ታሪኩ የተፈጸመው በቻይና ሰሜናዊ ግዛት ውስጥ ነው። አንድ ምሽት ሉ የተባለ አሽከርካሪ በረዶ በዋጠው አውራ ጎዳና ላይ በመጓዝ ላይ ያለ አንድ እጅግ የሚገርም ነገር ተመለከተ። 7 ውሾች በአውራ ጎዳናው ላይ ልክ እንደ ወታደር በሰልፍ ይጓዛሉ። የሚገርመው ግን ዝም ብለው መጓዛቸው አይደለም፣ በመካከላቸው የነበረው ጥበቃና መረዳዳት እንጂ። ከፊት ለፊታቸው አንዲት አጭር ውሻ ሰልፉን ትመራለች። በየጥቂት እርምጃው ወደ ኋላ እየዞረች ሁሉም መኖራቸውን ታረጋግጣለች። በመካከላቸው ደግሞ አንድ እግሩ የተጎዳና የሚያነክስ የጀርመን ሼፐርድ ዝርያ ያለው ውሻ አለ። ሌሎቹ 6 ውሾች ይህንን የተጎዳ ጓደኛቸውን በመሃል አድርገው ከቅዝቃዜውና ከጥቃት እየተከላከሉ ክብ ሰርተው ይጓዛሉ። ይህ ትዕይንት በቪዲዮ ተቀርጾ ዱዊን በተባለው የቻይናው ቲክቶክ ላይ ሲለቀቅ በሰዓታት ውስጥ ብቻ ከ230 ሚሊዮን በላይ ተመልካቾችን አገኘ። ዓለምም በውሾቹ ታማኝነት ተደነቀ። ነገር ግን ከዚህ አስደሳች ታሪክ በስተጀርባ አንድ አሳዛኝ ታሪክ አለ። እነዚህ ውሾች ዝም ብለው የጠፉ አልነበሩም። 7ቱም ውሾች በአንድ ምሽት ከመኖሪያ መንደራቸው በሰው ታፍነው ተወስደው ነበር። ለምን ይመስላችኋል? በዚህ አካባቢ የውሻ ስጋ በሚሸጡ ሰዎች ታርደው ለምግብነት እንዲውሉ ነበር። ውሾቹ በጭነት መኪና ተጭነው ወደሚታረዱበት ቦታ እየተወሰዱ ባለበት ሰዓት ተአምር ሆኖ ማምለጥ ቻሉ። ከዚያም በዚያ በረዶና ቅዝቃዜ ውስጥ ምንም አይነት አቅጣጫ መጠቆሚያ ወይም ጂፒኤስ ሳይኖራቸው በደመነፍሳቸውና በጓደኝነታቸው ብቻ ተመርተው 17 ኪሎ ሜትር በመጓዝ ወደ ቤታቸው ይመለሳሉ። የቻይና ባለስልጣናት ውሾቹ ዝም ብለው ጠፍተው ነው የተመለሱት ቢሉም የእንስሳት መብት ተሟጋቾች ግን ከስጋ ቤት ያመለጡ ጀግኖች ናቸው ይሏቸዋል። ጉዳዩ ምንም ይሁን ግን አንድ ሐቅ ግልጽ ነው። እነዚህ እንስሳት አንዳቸውም ሌላውን ጥለው አልሄዱም። ተጎጂውን ጓደኛቸውን ተሸክመው አብረው እየተራቡ፣ አብረው በብርድ እየተጓዙ፣ አብረውም በሕይወት መትረፍ ችለዋል። ውድ የረቂቅ ሚዲያ ቤተሰቦች፣ ይህ ታሪክ በፊልም ቢሰራ ውሸት ነው ልንል እንችል ነበር። ነገር ግን እውነተኛው ዓለም አንዳንዴ ከፊልም በላይ የሚገርሙ ታሪኮችን ይጽፋል። ሰው ለሰው በክፉ በሚታይበት በዚህ ዘመን እነዚህ ውሾች ስለ ታማኝነት ትልቅ ትምህርት ሰጠውናል። እናንተስ በዚህ ታሪክ ላይ ምን አስተያየት አላችሁ? እንስሳት ከሰዎች የተሻለ ታማኝ ናቸው ትላላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጉ። እንዲሁም እንደዚህ አይነት አስደናቂና አስገራሚ መረጃዎች በፍጥነት እንዲደርሱ የደውል ምልክቷን ይጫኑ። በቀጣይ በሌላ አስደናቂ መረጃ እስከምንገናኝ ድረስ ቸር ቆዩልን።